ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር ወደምናደርሳችሁ ጉዳያችን እናመራለን። የኢትዮጵያ አየር መንገድ በቅርቡ በቢሾፍቱ ግዙፍ ዓለም አቀፍ አውሮፕላን ማረፊያ ግንባታ በይፋ ማስጀመሩ ይታወሳል። አዲስ የሚገነባው አውሮፕላን ማረፊያ በ12.5 ቢሊዮን ዶላር ወጪ የሚደረግበት ሲሆን የአየር መንገዱን አገልግሎት ይበልጥ እንደሚያሻሽለው ይጠበቃል። ይህ ግዙፍ ፕሮጀክት ስለሚያካትታቸው አገልግሎቶችና ስለሚኖረው ዘርፈ ብዙ ፋይዳ ከባለሙያ ጋር ቆይታ አድርገናል። እሱን ተከታትለን እንምጣ። ጤና ይስጥልን ክቡራትና ክቡራን፣ እንዴት አላችሁ? ከዜና ባሻገር መሰናዷችን ተጀምሯል። በዚህ ፕሮግራማችን እንግዲህ የተለያዩ ወቅታዊ የቢዝነስ፣ የፋይናንስ፣ የኢንቨስትመንትና ልዩ ልዩ ጉዳዮችን እየለየን የዘርፉ ባለሙያዎችን እየጠራን የተቋማት የስራ ኃላፊዎችን እየጋበዝን ማብራሪያና ግልጽነት እንዲሁም ትንታኔ እናሰጣለን። በዛሬ ኢትዮ ቢዝነስ ከዜና ባሻገር መሰናዷችንም ስለ ግዙፉ የቢሾፍቱ አውሮፕላን ማረፊያ ግንባታ ሂደትና በአጠቃላይ በኢትዮጵያ የአቪዬሽን በአፍሪካም የዘርፉ ለውጥ ላይ ምን ያክል አስተዋጽኦ ያበረክታል በሚሉና ሌሎች ስላካተታቸው ጉዳዮች እያነሳን ሰፋ ያለ ቆይታ እናደርጋለን። እንግዳችን ዮናታን መንክር ካሳ ናቸው። ዓለም አቀፍ የአቪዬሽን ጸሐፊ እንዲሁም አውሮፕላን አብራሪ ናቸው። ዮናታን እንግዳችን ስለሆኑ ስለሚያጋሩን ሀሳብ ከልብ እናመሰግናለን። ከወዲሁ አመሰግናለሁ ስለጋበዛችሁ። መልካም እንግዲህ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በብዙ መልኩ አነጋጋሪ ነው። ምናልባትም በሀገራችን የፕሮጀክት ታሪክ ቀዳሚ ልንለው የምንችለው ይመስለኛል። አጠቃላይ ግን ለኢትዮጵያና ለአፍሪካ የአቪዬሽን ኢንዱስትሪ ምን ይዞ ይመጣል ማለት እንችላለን? እንግዲህ አቪዬሽን በዓለም አቀፍ ደረጃ በጣም ውስብስብ የሆነ ኢንዱስትሪ ነው። በአንድ ሀገር ውስጥ የሚገደብ አይደለም። ድንበር ተሻጋሪ ነው። ለምሳሌ የኢትዮጵያ አየር መንገድን ብናይ 5 አህጉራት ይበራል በአሁኑ ሰዓት ከአውስትራሊያ በስተቀር ማለት ነው። ስለዚህ ውስብስብ የሚያደርገው በእነዚህ ሁሉ ሀገራት የአየር ክልሎች ውስጥ ሲያልፍ የሚከተላቸው ዓለም አቀፍ ሕጎችና የሀገራቱ ሕጎች አሉ። በጣም ብዙ ዓለም አቀፍ ሕግጋቶችን አክብረ የምትበርበት ነው። ይህን እንደ መንደርደሪያ ያነሳውበት ምክንያት በዚህ ኢንዱስትሪ ውስጥ አይደለም ትርፋማና በጣም በከፍተኛ አሃዝ እያደጉ መሄድ አይደለም፣ ህልውናውን አስጠብቆ መኖር፣ ሰርቫይቭ አድርጎ መቆም በራሱ እንደ ትልቅ ስኬት የሚታይበት ኢንዱስትሪ ነው። ገበያውን በብቃት አጥንቶ ተወዳድሮ አሸንፎ በደንበኞች ተመርጦ እንደምታውቀው በየአመቱ ከፍተኛ ብዙ ቁጥር ያላቸው ሽልማቶችን በመንገደኞች ምርጫ የሚያገኝ በአፍሪካ ቀዳሚው ቤስት ወይም ምርጡ አየር መንገድ እየተባለ በተከታታይ ወደ 7ኛ ጊዜ የተሸለመ ተቋም ነውና በዚህ ደረጃ ይሄንን ተወዳዳሪነት፣ ይሄን መልካም ስም፣ ይሄንን እድገት ለማስቀጠል የሚያስችል መሰረተ ልማት መገንባቱ ለኢትዮጵያ በጣም ትልቅ ነገር ነው። የኢትዮጵያ አየር መንገድ በዋነኝነት የሚያገለግለው ደግሞ አፍሪካውያንን በመሆኑ ለአፍሪካ ዓለምን ከአፍሪካ ጋር አፍሪካን ከዓለም ጋር በዋነኝነት አፍሪካውያን የሚገናኙት በዚህ አየር መንገድ ነው። ምናልባት ከማገናኘትም ባለፈ የአፍሪካ ሀገራት አየር መንገዶችንም ድርሻ በመግዛት ድጋፍ እያደረገ ነው አይደለ? በርካታ ሀገሮች ላይ ኢንጌጅመንት አለው። እንደ አህጉር ከኢትዮጵያን ባለፈ አህጉራዊ ሚናው ቀድሞም ይታወቃል። ይህ ፕሮጀክት ደግሞ የበለጠ የሚያልቀው ይመስለኛል። ለአፍሪካ ቀደም እንዳልኩት ለአቪዬሽን ሴክተሩ ምን የሚያመጣው ነገር አለ ማለት እንችላለን? እንግዲህ 1.3 ቢሊዮን ህዝብ ይዘን ድርሻችን ግን 2% ነው በአየር ትራንስፖርት። በጣም ዝቅተኛ የሚባል በአየር ትራንስፖርት ጨለማ ዘመን ላይ ነው ያለ ነው። ስለዚህ የኢትዮጵያ አየር መንገድ አሁን 180 አውሮፕላን የሚያቆምበት ኤርፖርት ሲኖረው የሚያስገባቸውን ከ100 በላይ አውሮፕላኖች ጨምሮ ይሄ ኦፕሬሽን ሲከናወን የድርሻውን በአቅሙ ለአፍሪካ አየር ትራንስፖርት መስፋፋት የድርሻውን ያበረክታል። የኢትዮጵያ አየር መንገድ መጠናከር አዳዲስ ኤርላይኖች እንዲከፈቱ፣ የሰው ሀብት እንዲያገኙ፣ ቴክኖሎጂ እንዲያገኙ፣ የጥገና አቅማቸው እንዲያድግ፣ መንገደኞችም ደግሞ እያደገ የመጣው የአየር ትራንስፖርት ፍላጎታቸውን እንዲያሟሉ፣ የንግድ ትስስር እንዲጨምር ያደርጋልና የኢትዮጵያን አየር መንገድ እድገትና ህልውና በማስቀጠሉ ምክንያት ኢትዮጵያም አፍሪካም ከዚህ በጣም ብዙ ይጠቀማሉ። ስለሚያካትታቸው መሰረታዊ ጉዳዮች እናውራ። ምናልባት በስልጠና ማዕከል ሊሆን ይችላል፣ በባለሙያ ስልጠና ልህቀት ሴንተር ሊሆን ይችላል፣ በሌሎችም የአየር መንገድ ፋሲሊቲዎች እንደው ስለሚያሟላቸው ጉዳዮች እናንሳ። የኢትዮጵያ አየር መንገድ
ማንነቱ አይቀየርም። ቢሾፍቱ ኤርፖርት ከተማ ነው የሚገነባው ከተርሚናል ባሻገር ከራንዌይ ባሻገር ያ የሚፈጥረው እንዳልኩ አሁን ያለውን ማንነት ማስፋፋት ማለት ነው። ለምሳሌ ጥገናን ብንወስድ ሜንቴናንስ፣ ሪፔር፣ ኦቨርሆል አሁን መጠገን የምንችለው አውሮፕላን ቁጥር በቦታ ጥበት ምክንያት የተወሰነ ሊሆን ይችላል። ቀለም መቀቢያ አለ፣ መጠገኛ አለ፣ የመሳሰሉት የኢንጂን ሪፔር የምናደርግበት አውሮፕላን ሞተሩ የሚታደስበት እዚህ ጋር የሚቀባበት እዚህ ጋር ሌላ ነገር የሚደረግበት አሁን ይህን የተወሰነውን ነገር ሰፊ መሰረተ ልማት ስለሚኖርህ ትላልቅ ሃንጋሮች ስለምንሰራ አውሮፕላን የመጠገን አቅማችን ይጨምራል። ሁለንተናዊ አቅምና እድገት ነው የሚፈጥረው። በአንድ ዘርፍ ብቻ አይደለም። አውሮፕላን በማቆም ብዙ አውሮፕላን በማምጣት መንገደኛ በማስተናገድ ብቻ ሳይሆን አጠቃላይ የኤርላይን ኢንዱስትሪውን የአየር መንገድ ኢንዱስትሪ የሚጠይቃቸውን ተያያዥ የሆኑ ሌሎች ኢንዱስትሪዎችን ግብአቶችን እንዳልኩ ኬተሪንግን ጨምሮ የሰው ሀብት ልማት በአቪዬሽን አካዳሚ በኤምአርኦ በስልጠና በእነዚህ ዘርፎች ያለውን አቅምም በደንብ ሊያሳድግ ይችላል። ምናልባት ሀገራችን ላይ ካሉ ትልልቅ አንጋፋ ተቋማት በስኬት መገለጫ ተብሎ የሚወሰደው ብዙም ጊዜ እንደ ሪፈረንስ የሚነሳውም ታላቁ የኢትዮጵያ አየር መንገድ ነው አይደለ? ምናልባት በገቢ ደረጃም ትልቅ ሀገራዊ አስተዋጽኦ ቀላል የሚባል አይደለም። ምናልባት በተጠናቀቀው ዓመት ብቻ ይመስለኛል ወደ 7.6 ቢሊዮን ዶላር አካባቢ ገቢ ማግኘት ይችላል። ይህ ቀላል ቁጥር አይመስለኝም። አጠቃላይ የነበረውን አቅም ከማሳደግ አኳያ ለሀገር የሚኖረውን አስተዋጽኦ ከፍ ከማድረግ አኳያ በገቢ በአገልግሎት እንዴት ይገለጻል ማለት እንችላለን? የኢትዮጵያ አየር መንገድ ከሚታወቅባቸው ዋና ነገሮች አንደኛው በእቅድ ነው የሚመራው። እቅዱ ስልታዊ ነው፣ ስትራቴጂክ ፕላን የምንለው ማለት ነው። ስለዚህ አሁን ባለው 2035 እና ቀጥሎ እንግዲህ ምናልባት 2040 ሊሆን ይችላል በሚያቅዳቸው እቅዶች ውስጥ መልቲ ቢሊዮን ዶላር ኩባንያ ለመሆን ነው እየሰራ ያለው። ለሌሎች የቴክኖሎጂ ኩባንያዎች አገልግሎት ተሽጦ የውጭ ምንዛሪ ማስገኘት እንደሚቻል ትልቅ ምሳሌ ሆኖ የሚቀጥል ኩባንያ ነው። ሌላው ቱሪዝም ትልቁ የገቢ ምንጭ ተደርጎ የተወሰደ ኢንዱስትሪ ነው። ከአምስቱ መንግስት ከለያቸው ዘርፎች ውስጥ ቱሪዝም ያለ አየር ትራንስፖርት ምንም የሚያደርገው ነገር የለም። ኢትዮጵያ ውስጥ የኢትዮጵያ አየር መንገድ ትልቁ ለቱሪዝም የጣለው መሰረት ከየትኛውም የዓለም ክፍል አንድ ቱሪስት ወይም ለሌላ ጉዳይ የሚመጣ ጎብኚ በፈለገው ሰዓት በአጭር ኮኔክቲቪቲ በአብዛኛው በቀጥታ ግን ባይሆን የስታር አላያንስ አባል በመሆኑ ምክንያት የኢትዮጵያ አየር መንገድ በ10 ሺዎች የሚቆጠሩ መዳረሻዎች ጋር በቀላሉ ኮኔክት ማድረግ ይችላል፣ ማገናኘት ይችላል። ስለዚህ ያን መሰረተ ልማት ፈጥሯል። የኢትዮጵያ አየር መንገድ የአየር ትራንስፖርት ኩባንያ ብቻ አይደለም። በሀገር ውስጥ ብዙ ኢንቨስትመንቶችን ያደርጋል፣ የስራ እድሎችን ይፈጥራል። እንደገናም ደግሞ ለሌሎች ኢንዱስትሪዎች፣ ለንግድ፣ ለኢንዱስትሪ በዋነኝነት ለቱሪዝም ደግሞ ከፍተኛውን የሆነ መደላደል መሰረተ ልማት አሟልቷል ማለት ነው። ከ2-3 ሳምንት በፊት ሞሮኮ ራባት በተካሄደ ዓለም አቀፍ የፋይናንስ ጉባኤ ላይ በርካታ ሀገራትም ተሳትፏቸውና ቀና ፍላጎታቸውን አሳይተዋል። ከዚህ አኳያ ይህ የአፍሪካ የብራንድ የሆነ የኢትዮጵያ አየር መንገድ ሌላ መገለጫ መተማመኛ ይመስለኛል አይደለ? ተቋማትም ሀገራትም እምነት ሳያሳድሩ ኢንቨስት ለማድረግም ድጋፍ ለማድረግም አይነሱም። ከዚህ አኳያ እንደው ሌላኛው አቅም ነው ማለት አንችልም። ይነገር ብዙ አመታት ውስጥ የተፈተነ እምነት እና ግንኙነት ሪሌሽንሺፕ የመሰረተ ተቋም ነው የኢትዮጵያ አየር መንገድ። አምራቾች ያምኑታል፣ እቃ አቅራቢዎች ያምኑታል፣ መንግስታት ያምኑታል። መንግስታት ስንል በዋናነት የተለያዩ ሀገር የሲቪል አቪዬሽን ተቋማት። በፋይናንስ ረገድ ደግሞ አትራፊ ዝም ብሎ አትራፊ አይደለም፣ ለኢንዱስትሪው በጣም ጥሩ የሚባል አትራፊ ነው። በመንገደኞች እምነት በአገልግሎት ጥራቱ በየጊዜው የአፍሪካ ምርጡ አየር መንገድ እየተባለ እየተሸለመ ነው ያለው። ያ ትርጉሙ ምንድነው? መንገደኞች ምርጫቸው አድርገው እስከቀጠሉ ድረስ ገቢው እየጨመረ ነው የሚሄደው፣ የመንገደኞች ቁጥር እየጨመረ ነው የሚሄደው። በዛው መጠን አየር መንገዱም የበረራ መዳረሻውንና አውሮፕላን ቁጥሮቹን እየጨመረ ነው የሚሄደው ማለት ነው። ስለዚህ በዚህ ተያያዥ እድገት ውስጥ
ለማበደር የማይፈልግ ማን ይኖራል? የሚለያዩት በሚያቀርቡት ተርምስ ኤንድ ኮንዲሽንስ ነው። ስለዚህ አየር መንገዱና አበዳሪዎች በተርምስ ኤንድ ኮንዲሽንስ ላይ ከመነጋገር ባሻገር ፍላጎት ይኖራል። አዋጭ ኢንዱስትሪ ነው። በተለይ አየር መንገዱ የተሻለ ትርፍ የሚያስገኝ ለተከታታይ ጊዜ ያስመዘገባቸውን ትርፎች ሂደቱን በማየት አሁንም የአዋጭነት ጥናቱ ይሄን ኤርፖርት ዝም ብሎ በደመነፍስ አይደለም የሚገነባው። ስለዚህ በዚህ ረገድ አዲሱ ኤርፖርት በሚገነባበት ጊዜ ከፍተኛ ጥናት ተደርጎበት ነው። ምን ያክል ያስወጣል ብቻ ሳይሆን ምን ያክል ያስገኛል፣ በምን ያክል ጊዜ ምን ያክል ገቢ ይኖረዋል፣ ይሄ በደንብ የተጠናበት ስለሆነ ያን ጥናት የሚያየው አበዳሪ ጥሩ አበዳሪ ከሆነ ቶሎ ይስማማል። ግን የበለጠ ትርፍ የሚፈልግ ከሆነ አየር መንገዱ የበለጠ ኢንተረስትና የበለጠ ትርፍ የሚፈልግ ካልሆነ በስተቀር ጊዜ የሚወስደው እንግዲህ ከአበዳሪዎችህ ወይም ፋይናንስ ላይ ያደርጉ ከሚፈልጉ ተቋማት ጋር በሚኖሩ ተርምስ ኤንድ ኮንዲሽንስ ላይ ያሉ ድርድሮች ናቸው እንጂ ፍላጎቱ ለእንደዚህ አይነት ትርፋማ ኩባንያ እንደማንኛውም ፋይናንሰር ሰፊ እንደሚሆን መገመት ይቻላል። መልካም ተመልካቾቻችን፣ በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር መሰናዷችን ሰፋ ባለ ሁኔታ ግልጽነትና ማብራሪያ ከዜና ባሻገር ሰፊ ትንታኔ እንዲሰጥበት የወደድን ጉዳይ ስለ ግዙፉ የቢሾፍቱ አውሮፕላን ማረፊያ ግንባታ ሂደትና በኢትዮጵያ ኢኮኖሚ ላይ በተለይም ደግሞ እንደ አፍሪካ በአቪዬሽን ሴክተሩ ላይ ይዞ ስለሚመጣው ለውጥና ተስፋ ምን ይመስላል በሚሉት ጉዳዮች ላይ ሰፋ ያለ ቆይታ አደረግን። በዚህ ሀሳብ ላይ ትንታኔ የሰጡንና ማብራሪያ ያደረሱን ዮናታን መንክር ካሳ ናቸው፣ ዓለም አቀፍ አቪዬሽን ጸሐፊ እንዲሁም አውሮፕላን አብራሪ ናቸው። ዮናታን እንግዳችን ስለነበርክ ለሰጠን ሀሳብ ከልብ እናመሰግናለን። በጣም አመሰግናለሁ። መልካም ጊዜ። ተመልካቾች፣ በዛሬ ኢትዮ ቢዝነስ ፕሮግራማችን በአጫጭርና በዝርዝር ወደ እናንተ ያደረስናቸው ወቅታዊ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። በቀጣይም የተለያዩ የቢዝነስ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩን።